ሀራም ለማድረግ 10 ጊዜ አጥቡ ከዛ 5 ጊዜ አጥቡ የሚለው ክፍል አሁን በበግ ተበልቷል አልተበላም? ወጣ በጓ ታደገቻችሁ። ስንት ትዳር ይፋታ ነበረ። አስባል የሰው ሚስት ቆንጆ እያየ በቃ አንቺ በቃ እኔ ተመኝቼሻለሁኝ ሰዋት በቃ አልቻልኩም ጋብቻው ሀራም እንዲሆን 5 ጊዜ ጡትሽን መጥባት አለብኝ። አገጭን ነው የሚያራግፋ። የኢትዮጵያ ሕዝብ አይሰማም። መስባ ሽጉጥ ደቅ ነው የውልው ሌላ ኦብሳ ከስሚቲ ጀምናት አንዴ ደክን አረብሮ እንዴ ማንም አይሰማም። የኢትዮጵያ ሕዝብ ትቀላለህ እንዴ? ሰላም ናችሁ ወይ? እንዴት ናችሁ? ክርስቲያን ሰላም ላለን እግዚአብሔር ይመስገን። ላይ መታችሁም ያላችሁ ሰላም ብያለሁ ሁላችሁንም። አንድ ነገር ግብፅ ሀገር 2000 ድምፅ ማንጋር ነው። ኦብሳ ሚዩት ላይ ሆነ። እስኪ ኦብሳ ኦኬ። ግብፅ ሀገር የወጣ ፈትዋ ነበር ከአልዛህር ዩኒቨርሲቲ። ያው ግብፅ የሚገኘው አልዛህር ዩኒቨርሲቲ ማለት እንግዲህ ዓለማችን ላይ ትልቁ የእስልምና ዩኒቨርሲቲ ነው እና እዛ ዩኒቨርሲቲ የወጣ ፈትዋ 2007 ዓ.ም ላይ አለ። ዜናውን ከፍተን ልናሳያችሁ እንችላለን። ግብፅ በዚህ ፈትዋ ትንሽ ረብሻ አጋጥሟቸው ነበር። ያ ፈትዋ ምንድን ነው? የሀዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ነው። ኦፕሴ ፕሊስ ሚዩት አድርግ እስኪ። ለምንድን ነው ሚዩትህን የምታነሳው? ኦኬ። እና ያወጣው ፈትዋ ምንድን ነው መሰላችሁ? አንድ ሴት ሰራተኛ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ጸጉሯን ፈታ አብራ መቀመጥ ከፈለገች ወንዶቹን ማጥባት አለባት ብሎ ፈትዋ ወጣ። ሻፊዮች ይህንን ህግ ዛሬ ድረስ ስለሚከተሉ ማለት ነው 5 ጊዜ ማጥባት የሚለው ትዳርን ሀራም ያደርጋል የሚለውን ይቀበላሉ። ኢቭን እሱ ብቻ አይደለም፣ ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ጸጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶቹን ማጥባት ትችላለች። ካጠባች ወንዶቹን አውቶቡስ ውስጥ መሄድ ትችላለች። በእውነት እኮ ነው የምላችሁ። ዜናውን ከፍተን እናሳያችኋለን። አሁን እንደዛ ብሎ ሰው እንዴት እስልምናን እንደዚህ በሰዎች እንዲሳቅበት ልታረግ ይህን ፈትዋ ታወጣለህ ብለው ሰውየው ላይ ኡኡ ተባለበት ግብፅ ውስጥ። ከዛ በኋላ ሰውየው አይ በቃሽ ፈትዋውን ሪትራክት አደርጋለሁ መልሳለሁኝ፣ እኔ ሀዲስ እየተከተልኩኝ የእስልምናን እየተከተልኩ ነው እንጂ ከራሴ ያመጣሁት ነገር አይደለም፣ ግን ሰው ላይ ረብሻ የሚያነሳ ከሆነ መልሷለሁ፣ ሪትራክት አደርጋለሁ ብሎ ፈትዋውን እንዲነሳ አድርጓል። ዜና ላይ ብዙ ቦታ የተነገረ ስለሆነ ማለት ነው። እና እንደዚህ አይነት በዚህ ሀዲስ ምክንያት ነው አሁን እፎይ በሚለው ሀዲስ ምክንያት ማለት ነው። ቀጥል እፎይ። አባቴ በሚስቴ ማን እንዳመጣ ብሏል። ኦብሳ እገላለሁ እኔ ያልሰማም ብሏል። ቀልድ ነው እንዴ? አስቸጋሪ ነው በጣም አልኩኝ። ምን ላይ ነው ዜናው የሚገኘው ላላችሁት፣ እሺ ዜናውን ከፍቼ ላሳያችሁ። ልብ በሉ፣ በደንብ አስተውሉ። እኛ ዋናው ዓላማችን ዜናው አይደለም። አሁን በጊዜው ያለው ፈትዋና ዘውን ዜና ደግሞ በጣም ይለያያል። አንዴ እኮ ፈትዋን መሰረት አድርጎ ዜና ተሰራ ነው ያለው። ግጥም መሆኑን የምታውቀውም ቅንብ ቆይ ሀዲስ ስላለ እኛ ሀዲሱ ላይ ነው ለዛ ማለት ነው። ጣልቃ አትግባ፣ አትረብሽ ነገር እኮ እኛ አይደለም ሰማነው። ቆይ አንድ አዳምጥ ስትፈልግ ያ ቆይ አዳምጥ። ገባም ነው ኒውስ ብሎ ፈትዋ ሲል ማየውን ነገር ማይገጣጥም ነገር ያወራል። ፈትዋ ሰጠና ዜና ተሰራበት ነው ያለ። እንደዚህ የሚባል ነገር የለም። እኛ ዋና ፖይንታችን ነብይህ ተናገረው ሀዲስ ስላለታችን ጥብቅ አደረገልን። ተረጋጋ ቆይ። እኛ ዜናውና እንትኑ ፈትዋው ሳይሆን የሚያስጨንቀን አሁን ይሄ ቁርአን ክፍልን እንድታመጣልን እንፈልጋለን። ነብይ ስለተናገረው ማለት ነው። ዋና ፖይንታችን ነብይ የተናገረው ቁርአኑን ክፍል እንድታሳየን ነው። አይሻ ስለተናገረችው ሀዲስ ነው። ዜናውን ራሴ ይኸው ተመልከቱ። ቢቢሲ ላይ ሁሉ ወጥቷል ይሄ ዜና። በጣም ብዙ ፕሊስ አንድ ጊዜ ኢላሂ አንድ ሚዩት አድርጊ። በጣም ብዙ ቦታ ላይ ነው ያለው። ቢቢሲ ላይ የወጣው ይኸው ቀኑን መመልከት ትችላላችሁ። በፈረንጆች አቆጣጠር 2007 ዓ.ም ነው። ገብታችሁ ማየት ትችላላችሁ። ብሬስት ፊዲንግ ፈትዋ፣ ፈትዋው በመውጣቱ ምክንያት ነው ይሄ ዜና የተሰራው። ብሬስት ፊዲንግ ፈትዋ ኮዝስ ስቲር፣ ረብሻ አስነሳ ግብፅ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው። ይኸው one of Sunni Islam's most prestigious institution is to discipline a cleric after
after he issued a decree allowing women to breastfeed their male colleagues ይላል። ምንድነው የሚለው? የሱኒ እስልምና በጣም እውቁ የሆነ የሱኒ እስልምና ተቋም አንደኛውን ሊቃቸውን እርማት ሊሰጡበት ነው። to discipline a clearing after issued a decree allowing ፈትዋ ካወጣ በኋላ ያ ምንድን ነው? ሴቶች ወንዶችን ማጥባት ይችላሉ የሚል ብሎ ይሄው ዜናውን ገብታችሁ ሰውየው ስሙ እንዲያውም ይኸው ዶክተር ኢዛት አቲያ ኦፍ ኢጅፕት አልዛሃር ዩኒቨርሲቲ said it offered a way around segregation of the sex at work ብሎ ይኸው ዜናው የወጣው በደንብ ገብታችሁ ማንበብ ትችላላችሁ። ሰውየው ይሄ ነው ዶክተር ኢዛት አቲያ የአልዛሃር ዩኒቨርሲቲ የሀዲስ ዲፓርትመንት ኃላፊ የነበረ ሰው ነው። እንዲያውም በነገራችን ላይ አሁንም ይሁን አይሁን አላውቅም። የሀዲስ ዲፓርትመንት እና እነዚህ ሀዲስ ላይ ተመስርቶ ነው ይህንን ፈትዋ ያወጣው። ጡት ታጥባ አብራ የምትሰራቸውን ወንዶች ጡት ታጥባ ካጠባች እነሱ ሀራም ይሆናሉ። ስለዚህ ፀጉሯን ፈታ መቀመጥ ትችላለች ብሎ ማለት ነው። ይኸው ገብታችሁ ማንበብ ትችላላችሁ። ቢቢሲ ላይ ወጣ ነው። ኦኬ፣ እናመሰግናለን። አሁን ይሄ ይመለከተን በመጀመሪያ ደረጃ ኦኬ፣ ችግር የለውም። እሺ፣ ዋናው ፖይንታችን ለሳሳትና ኢላሂ፣ በመጀመሪያ ደግሞ አዲሱ ሶሒህ ነው ወይስ ዶኢፍ የሚለውን ማየት ፈልጋለሁ። እንደገና ከታች ያሉት ኮሜንቶች እንዲያነቡ በአማርኛ አድርጉላቸው። እየቀጠፋችሁ ነው። እሺ፣ ታንኪዩ። ያ ለዚህ ነው ቅድም ያልኩሽ። እኔም ዋና ፖይንታችን እኛ ዜናው ላይ አይደለም፣ ምክንያቱም ነብዩ ስለተናገረው ሳሂህ ሙስሊም ላይ ያለ ነው። በጣም ብዙ ቦታ ነው ሀዲሱ ያለው። ሳሂህ ነው፣ አሳያት እና ወደ አማርኛም ተርጉመው። አረብኛውንም ከፈለግሽ ይሁ፣ እንግሊዝኛውን ከፈለግሽ ይሁ፣ ይተርጎም ካልሽም ደግሞ ይተረጎምልሻል። ያው ሳሂህ ሙስሊም አንድ ቦታ አይደለም ያለው። በቃኝ እስክትይ መረጃውን ሰጥሻለን። ሳሂህ እኔ በራሴ ማንበብ እፈልጋለሁ። ኦኬ፣ የትኛው ይሆንልሽ? አረብኛው እንግሊዝኛው? አረብኛው ይሆንልሽ? እንግሊዝኛው? አማርኛ አድርጉልኝ። ኦኬ፣ አድርግላት። ሀዲሳችሁን አስተርጉሙ። ኦኬ፣ ይህንን ነገር አያውቁትም። የሆነ ሰዓት ገብቼም እንደዚሁ የተወሰነ ሲወዛገቡበት አየሁ። የሆነ አብዱ ነበር። አብዱ ከመጣ ቆይ እሱ ብቻ ነው የሚያውቀው። ምን ችግር አለው? ይጥባ ብሏል እሱ ብቻ። የዛሬ ኦልሞስት 8 ወር 9 ወር አካባቢ ካስታወሳችሁ ገብቼበት ነበር። ሌሎቹ እንደውም አንደኛው እንደውም ተጣሉ ካስታወሳችሁ፣ ቤቴ ውስጥ ሚስቴን ላስጠባ እንዴ ሞቼ ነው በህይወት እያለ አታስታውሱ? ቤቴ ውስጥ አንዴ እና አለ እኮ ይለዋል። በአካል እቀበልም ይሄንን እንዴ ይሄ እኮ እስልምናን እኮ መካድ ነው ካልተቀበልክ ነብዩ ያመጣውን የሰጠህን ትእዛዝ ሲለው አልሰማም አለ። አንተ ታጠባለህ ይለዋል። ግድ እኮ ነው ነብዩ ብሏል ይለዋል። እኔ አልሰማም። እንዴት ረሳችሁት? እሱን እንትን ትዝ አይለኝ። የዛሬ 8 ወር ነው አካባቢ ላይ ቢ ጥሩ ትራንስሌት አላረገውም፣ ግን እስኪ ሀሳብን ካገኘችው ጥሩ አያደረገውም። ጥሩ ትራንስሌት አያደረገውም። ቀንሰ አድርጎ እንትን በለወይ ሲበዛበት ነው ጉግል እውነታዊ ነገር አውጣ። እውነታዊ ምንድን ነው? ጡት ማጥባ የሚለውን አጭሩን አዲስ ተርጉምላ። ሳሂህ ሙስሊም ላይ ያለውን የኛውን ሳይሆን ያንኛው። ይህንኛው የሳሊም ታሪክ ሙሉ ስለሆነ ትንሹኛው አዲስ አለች አለ። ጡት ማጥባት 10 ጊዜ ነብዩ ፈቅዶ ነበር። ከዛ 5 ጊዜ ድረስ አጥቡ የሚለውን ማለት ነው። ከዛ የጠፋበት በነገራችን ላይ እንትንም እኮ አንድ ቪዲዮ ይሄ አፍሪካ ቲቪ ላይ ፈትዋ የሚሰጠው አንድ ቪዲዮ አይተን የለ አንዲት ሴት ደውላ ባሌ ጡቴን ይመጠምጣል ግን ኤግዛክትሊ ግን የጠየቀችው ችግር አለው ወይንስ የለውም ስትል እኮ የሰውየው ምላሽ ምንድን ነው? ወተት ይወጣዋል ወይ አሏት። አይ ወተት አይወጣውም ስትለት ችግር የለም፣ ችግር የሚኖረው ወተት የሚወጣው ከሆነ ነው። ወተት ከወጣው ሀራም ያደርገዋል ትዳርን የሚል ሻፊዮች ይህንን ስለሚከተሉ ነው። በነገራችን ላይ ነካሾች ብሎ ነው ያለው። መጥባትን በቃ
በቅዱስ ቁርአን ውስጥ 10 ግልጽ ጡት ነካሾች እና ከዚያም 5 ጥርት ያሉ የሚጠቡት ተወረደ። ስንት ጊዜ አስቀድመው ወረደው? በቁርአኑ ስንት ጊዜ አጥቡ የሚል ነው? 10 ጊዜ አጥቡ። በኋላ ግን 10ሩ ጊዜ ወደ ስንት ተሻረ? ሄደህ ሰንበዲ ከወደድካት ጋብቻው ሀራም እንዲሆንብህ ባለትዳር ከሆነች 10 ጊዜ ነበር ሄደህ ጡቷን የምጠባው። በኋላ ወደ ስንት ተቀነሰ? 5 ጊዜ እንድታጠባ ማለት ነው። 5 ጊዜ ማጥባት። ሌላውስ ሶሒህ ይሁን ደዒፍ ይሁን አላመጣም። አሳያት፣ ግሬዱን አሳያት። ሳሂህ ነው እንዳለ። ይህንን ጠይቂና ዳኢፍ ነው ካሉሽ ነይና ንገሪኝ። አዋርጅን አንድ ቦታ አይደለም፣ በጣም ብዙ ቦታ ነው አዲሱ ያለው። ደሞስ ኦተንቲክ ነው፣ ሳሂህ ሙስሊም ነው። የሳሊምንም አሳያት፣ እሱ ሀሰን ነው። ሌሎቹንም አሳያት፣ ሳሂህ ናቸው። የሳሊምማ ራሱ ሙስሊም ላይ አለ እኮ አሳያት። እሱ ነው ሳሂህ ሙስሊም ላይ አለ፣ ሳሂህ ሙስሊም ላይም አለ፣ እንትን መጃም ላይ አለ። ብዙ ቦታ ላይ ነው ያለው። ይሄ እኮ ሀዲስ ላይ በጣም ብዙ ዘገባዎች ሙተዋቲር በሆነ ዘገባ ነው የተቀመጠው። ምንም ጥርጥር በሌለበት ሁኔታ። በእርግጥ እንደዚህ አይነት ነገር ምንድነው ግን መስጊድ አያስተምሯቸውም። አሁን ይህን እንደዚህ አይነት ነገሮችን ትንሽ ለአእምሮ መቀበል የሚከብዱ ነገሮችን አያስተምሯቸውም። ለዛ ነው። ምን አልሽኝ? ዘጋቢው ማን ነው? አይሻ ነች። አይሻ ነች ብዛት የዘገበችው ይሄንን። ከዚህ ጋር በተያያዘ ከአይሻ ውጭ የዘገበዋል እንዴ? አብዛኛውን አይሻ ነች ይሄንን የዘገበችው። አሳያት፣ አሰጋላት። አይሻ መጀመሪያ እስከ መጨረሻው ብታሳይኝ አሪፍ ነው። ያው አይሻ ይሄው። እሺ አይሻ ያላ ሰላም በሷ ላይ ይሁንና እንዳስተላለፈችው ብሎ ይጀምራል። ሳሊም የአቡ ሁደይፋ ነፃ የወጣው ባሪያ። አረብኛ ትችላለሽ? ኢላሂ አረብኛ በማካቻልሽ ምን ችግር አለው እንዴ? ይኸው አንብቢ። ይታያል ላይ እሽን ከፍ አድርጊዋ። ይሄን ስለ ኢስሐቅና ስለ መሐመድ ስለ ጡት መጥባት ነው። ቀጥይ አንብቢ፣ ቀጥይ። ሜቢ ታራኪዎቹ ጋር ነሽ ያለሽው መሰለኝ አንቺ። አሁን አንተ እያወራህ ያለኸውና ሀዲሱ የሚለው በሱ ይሄ ምን ይላል? መጀመሪያ አንብቢ እስኪ ጮክ ብለሽ ይህን ቃላቶቹን እያነበብሽ ተርጉሚያቸው። ሜቢ ካልቻልሽ ችግር የለውም፣ ሌሎች ወንድሞች ሊያግዙሽ ይችላሉ። የግድ የማንችለውን ነገር እንችላለን። ጀምረሽ አንብቢ። ላይ ወይም የሚችሉ ካሉ ያንብቡላት። በቃ አና አይሻ ምንድነው የምትይው? ኧረ እሷ ዕቃ እያጠበች ነው። እፎይ በእናትህ ዝም ብለን እያነበበች አይደለም። አክቹዋሊ መሐመድ ታነባለህ? እሺ አናይሸተ ተይዞ ነው የመጣው ይህ ሀዲስ። አንሳሊመን አነሳሊመን መውላ አቢ ሁዘይፈተ፣ ሳሊም የሚባለው መውላ አቢ ሁዘይፋ የሁዘይፋ ባሪያ የሆነው ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ። ወአህሊሂ ቤተሰቦችም ጋር ነበር። ፊ በይቲሂም በእነሱ ቤት መማ ሳሊም መውላ አቢ ሁዘይፈተ
የአቢ ሁዘይፋ ባሪያ የሆነው ሰውዬ ማለት ነው። ካነማ አቢ ሁዘይፈታ አቢ ሁዘይፋ ጋር ነበረ። ወአህሊ ቤተሰቦቹ ጋር ነበር። ፊ ቤቲ ቤቱ ውስጥ ፈአተት ያኔ እሱን አመጣቸው። ታኔ ቢንታ ሱሀይልን ለማለት ፈልጎ ነው። እጅህን ትንስ ወደ ላይ አድርግልኝ። ፈቃለት ኢነ ሳሊም ያኔ እብነተ ሱሀይል የሱሀይል ልጅ ማለት ነው። አነቢ ሰለላሁ ዐለይሂ ወሰለም ፈቃለት አለችው ኢነ ሳሊመን ቀድ በለገ በእርግጥ እኮ ይሄ ሳሊም ደርሷል። ቀድ በለገ ደርሷል። ማይብሉኡ ሪጃለ ወንዶች እንደሚደርሱት ማለት ነው። አቅል አቅመዳ ደርሷል ማለት ነው። ወአቀለ ማአቀሉ እነሱም ደግሞ የሚረዱትን አቅመዳ የደረሱትን ያህል ደርሷል ማለት ነው። ወኢነሁ የድኹሉ አለይና በእኛ ላይ እኮ ይገባልናል። ወኢኒ አዙኑ ይሄ ማለት እኛ ላይ ለምሳሌ ሙሀጅብ ሳንሆን ፊቶቻችን ሳንሸፈን ህፃን ልጅ ነው ብለን ዛሬ ይዘነው ነበረ። ነገር ግን አሁን ላይ ትልቅ ሆኖ ያው 15 ዓመት አቅመዳ ደርሷል። ይሄ ሰውዬ መንጅ ማየት ጀምሯል ማለት ነው። ይሄ ልጅ እዛ ድረስ ዲካ ድረስ ስለደረሰ በእኛ ላይ ምንም ልብስም ሳንለብስ ይሄ ማለት ጅልባብ ሳንለብስ ይገባብናል። የብሉጉ ሪጃለ ወአቀለ ማዕቀለ ወኢነሁ የድኹሉ አለይና ወኢኒ አዙኑ አነ ፊ ነፍሲ አቢ ሁዘይፈተ ምን ዛሊከ ሸይኡን በአቡ ሁዘይፋ ዘንድ የሆነን ነገር አገኝበታለሁ። ይሄ ማለት የሆነ ነገር የመጥላት ነገር ማለት ነው። ይሄ ሰው ይሄ ልጅ እኮ አቅመዳ ደርሷል የሚለው ማለት ነው። ፈቃለ አለ ለሃ ነቢ ሰለላሁ ዐለይሂ ወሰለም ለነቢያችን ሰለላሁ ዐለይሂ ወሰለም እየነገራቻቸው ማለት ነው። እንዴት ነው የማደርገው? ይሄ ልጅ እኔ አጥብቼዋለሁ ለማለት ነው። እኔ ጋር መጥቷል ለማለት ነው። አርዲዒሂ አጥቢው ታህሩሚ አለይሂ በአንቺ ላይ ሀራም ይሆን በቃ ሀራም ይሆናል። እሱ አንቺ ያለው ማለት ነው። ባቱ ሀራም ይሆናል። ወይዘሃቢ ለዚ ፊ ነፍሲ አቢ ሁዘይፋ አቢ ሁዘይፋ ዘንድ ያለው ነፍሱ ዘንድ ሀራም ይሆንበሻል። ይሄ ሸኩ ይወገዳል። ገባ? ይሄ ልጅ ከ2 ዓመት በላይ ሆኖታል። ገባ? እየተረዳችሁ ነው? አቅመ አዳም ደርሷል አይደለ? አቅመ አዳም ደርሷል። ፎይ ሚዩት ና አቅመ አዳም ደርሷል። ወንዶች የሚሰማቸውን ስሜት ይሰማዋል ያ ልጅ አይደል? አይደለም፣ እንደዛ አይደለም። ወንዶች የሚሰማቸውን ስሜት ይሰማዋል። አድጎ ማለት ነው። አርዲዒሂ አድቢው ታህሩሚ አለይሂ አንቺን ማግባት እሱ ይሄ ልጅ አድጎ በኋላ ላይ አንቺን ለማግባት ሀራም ትሆንበታለሽ። አድጓል አላደገም? ወይ ሰሃቢ ልጁ አድጓል አላደገም? ወይቱ ልጁማ ቢያድግ እኮ ማለት ነው ይሄ እንዲካ ይደርስም ነበረ። ገባ? እሱ ለምን ታጠበዋለች? መሐመድ ልጁ ጦርነት ሄዶ የተዋጋ ነው። ህፃን ልጅ አይደለም። አጥቢው ያላት ለምን ዋይ ጉርምስና ላይ ደርሷል አይደለ? ልጅ ነው። ወብሳ ተረጋጋ፣ ቆይ። ስለዚህ ምንድን ነው ያለው? ጋብቻው ሀራም እንዲሆንብሽ አጥቢው ነው ያላት አይደለ? እንዴት አጠባዋለሁኝ? ትልቅ እኮ ነው ትላለች። እሷም እኮ መልስልኝማ፣ ትንስ መልስ ግደለህም። አብሽር፣ እኔ ተፍሲሩ ላይ እንትን አላልኩልህም። ወይዛሀበ ለዚ ፊ ነፍሲ አቢ ሁዘይፋ ዘንድ ያለው ጥርጣሬ ይወገዳል። የሚወገደው ምንድን ነው? እሱ በሐራምነቱ ይወገዳል። ለምንድን ነው የሚወገደው?
ይሄ ልጅ የሆነ ስሜት ተሰምቶት ወደ ሀራም ነገር ይገፋፋዋል የማለት ነገር እንዳይሰማው የሆነ ስሜት እንዳይሰማው ገባ። ያ ነገር ይወገዳል። ሸኩ ልክ እንደ ልጅ አሁን ለምሳሌ እናትና ልጅ አንድ ቤት ቢሆኑ አዳምጣ። ሰውየው ልጅ ነው፣ ጦርነትም ሄዶ የመጣ ነው። አክቹዋሊ ሰሊም አሁን ዋናው ፖይንታችን የሰሊምና ሁዴፋ ፖይንቱ ሳይሆን የመሐመድ ትዕዛዝ ነው አጥቡ የሚለው ማለት ነው። ይህን ያለበት ምክንያት የተደበረበት ምክንያት አለ። ተደብሯል አደለ? ሲገባና ሲወጣ በሚያየው ነገር ደስተኛ አይደለም አደለ? ጦርነት ሄዶ የተሳተፈ ነው። ልጨርስልህ። ጦርነት ሄዶ የሚሳተፉት በእስልምና ደግሞ ለአቅመ አዳም የደረሱ ናቸው አደለ? ልጨርስልህ። ጦርነት ሄዶ የሚሳተፉ ለአቅመ አዳም የደረሱ ናቸው፣ ህጻናት ናቸው። ምን ጦርነት የሚሳተፉት ህጻናት ናቸው ወይንስ ለአቅመ አዳም የደረሱ? አሁን ልጨርስልህ፣ እዛው ላይ አድርገውና ልጨርስልህ። ለምን ታቋርጣለህ? እኔ ብዙ ጊዜ እያየሁ ነው። እፎይ አንዴ እኔ ገብቼ ስናገር ማለት ነው ብዙ ጊዜ ታቋርጠኛለህ። አላቋረጥኩም። በአንተ ሀሳብ አልስማማም መጀመሪያ። ኦኬ፣ ስለዚህ አዲሱን አትቀበለው። ጦርነት ሄዶ የተሳተፈ ነው ይላል። ጦርነት ሄዶ የመጣ አካል። ስለዚህ ጦርነት ሄዶ ነው የመጣው ልጁ። ህፃን ልጅ አይደለም፣ ትልቅ ሰው ነው። ስለዚህ ያንን ጦርነት ጦር ሜዳ የመጣን ሰውዬ ጡትሽን አጥቢው አላት አይደለ? አሁን ሀዲሱን እስርህ ላይ ትንሽ ከፍ አድርግልኝ አባ። መጥልሽ ትንሽ በቃ እስርህ ላይ አንዴ ያው ትንሽ ወደ ታች አድርግልኝ። ወይት ላይ ነው? እዚህ ላይ ጦርነት ላይ ነው የሚለው። ዝቅ አድርግለት። ጦርነቱ የሚለው ወይ ላይ ነው? ጦርነት ቀጥል። ዝቅ በልና ዝቅ አድርገው። ቀጥለው። ወይት ላይ ኦኬ፣ ቀጥል። እሺ፣ አበበ ከስር ያለው ምንድን ነው የሚለው? ቃላት ከሚለው ጀምራ አንብበው። እኔ እኮ ነግሬሃለሁ እኮ ልጨርስልህ ብልሃለሁኝ እኮ። አንብብና ቀጥል። ተርጉማ ቅድሚያ። እሺ፣ አጥቢው ቃለት ወከይፈ አርዲዑሁ እንድተጠበዋለሁ ወህወ ረጁሉን ከቢሩን እሱ ትልቅ ሰው ሆኖ ወተበሰመ ነቢያን ሰለላሁ ዐለይሂ ወሰለም ሳቃሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ወቃለ ቀድ አሊምቱ አነሁ ረጁሉን ከቢር እሱ ትልቅ ሰው እንደሆነ አውቃለሁ። ዛደ ኡምሩን ፊ ሀዲሲሂ በትልቅ ሰው በመሆኑ እድሜውን ስለገፋ አውቃለሁ አሉ። ወካነ ቀድ ሸሂደ በድር በእርግጥም በድሮች ዘንድ የተከተታሉት ነው። ወፊ ሪዋየቴ እብን አቢ ዑመር ፈضሒከ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ሳቁ። ይሄ ሰውዬ ማለት ነው። ይህ ሰውዬ ችግሩ ምንድን ነው? ምንም ችግር የለውም። እኔን ስለሚደግፈኝ አንደኛ ትልቅ ሰው መሆኑን ራስህ ደጋግመህ ኮንፈርም አደረክልን። ሁለተኛ የበድር ጦርነት ላይ የተሳተፈ መሆኑን ራስህ ኮንፈርም አደረክልን። የለም ያልከውን ራስህ አንብበህ ነገርከን። ሰውየው ምንድነው? ትልቅ ሰው ነው። ጦርነት ላይ ሄዶ ተሳትፎ የመጣ ነው። ይህን ሰውዬ ነው አጥቢው አላት። ስለዚህ አሁን ዋና ፖይንታችን እኛ ምንድነው እሱ ሶሪ እፎይ፣ እዚህ ጋር አንድ ነገር ብቻ ልጨምር። ከተናገርካቸው ውስጥ መሐመድ ቁርአንን መማር ካለባችሁ ተማሩ ብሎ ከተናገራቸው 4 ሰዎች መካከል ይሄ ጡት እንዲጠባ የታዘዘው ሰውዬ ነው። በነገራችን ላይ ሳሊም ማለት 4 ሰዎች መሐመድ ጠቅሷል። የመጀመሪያው አብደላ ብን መስዑድ ነው። ሁለተኛው ኡበይ ብን ከዓብ ነው። ሶስተኛው ሳሊም ይሄኛው ጡት ጠቢው ነው። አራተኛው ሙዓዝ የሚባላቸው ይሄ ትልቅ ሰው ነው። ቁርአንን አስተማሪ ነው ሁላ
ቁርአንን አስተማሪ የነበረ ሰውዬ ነው ጡት እንዲጠባ የታዘዘው። እሱንም እንድትሜንሽን ለማድረግ ነው። ቀጥል እና የጠባውን ቁርአን የታደረገው አሁን ኦኬ። መሐመድ አሁን ማይክን አንሳና